እሺ ቁጥያ እሺ ንገሪኝ ምንድነው? ጧት አባዬን ማርያም ቤተክርስቲያን እንሂድና ስሙት ከዛ በኋላ ስራ ትሄዳለህ ስትዩ አይ አንቺ ሂጂልኝ አለሽ። ከዛ አንቺ እኔኮ እጸድቅብሃለሁ እንጂ አላጸድቅህም ጸድቅብኛለህ እንጂ አትጸድቀኝም ማለት ምን ማለት ፈልገሽ ነው? የሚገርም ጥያቄ ነው። አንቺ ልጅ ሁሉ ጊዜ ቤተክርስቲያን እንደዚህ ጧት ሄደን እንድንመጣ ፈልጋለሁ። እኔ አብሬው ሄደን ከዛ ወደ ስብራው በዛው እንሄድ ፈልጋለሁ። ግን እሱ ሁሉ ጊዜ ይጂልኝ አንቺ ከሄድሽ እኮ እኔ እንደሄድኩ ነው ይለኛል። ሲሳንፍ ወይ ደግሞ አልደርስም ብሎ ሲያስብ እና ምንድነው ያልኩት እጸድቅብሃለሁ እንጂ አላጸድቅህም ትጸድቅብኛለህ እንጂ አታጸድቀኝም ያልኩት ምን ማለት የነበረ መሰለሽ? ወይ ጉድ እንዴት ነው ለቀም መታረግና አንቺ ልጅ እኔ አሁን ባሌ ቤተክርስቲያን እየሄድኩ ጸልይለት በታዘዘው ባከብረው ባፈቅረው በቃ ቤተክርስቲያን መታዘውን እግዚአብሔር የሚያዘውን የሚስት ስርዓት በፈጽም እኔ ጸድቃለሁ ያን ተግባር በማከናወኔ ትዳሬ መጽደቅ ያደረኩት እኔ ጽድቅ ለመጽደቅ ተጠቀምኩበት። መልካም ሚስቶኜ ባሌንም ወዶኜ ታዛዦኜ ትሁቶኜ ጸሎት ያረኩለት ለባሌ እያሰብኩለት በማድረጌ እኔ ምን ሆናለሁ? ጻድቅ ሆናለሁ፣ ጸድቅበታለሁ ለሱ በማድረጌ። ግን ምን አላረገውም አላጸድቀውም። ግን ጻድቅ እንደሆን ግን አላግዘውም። የጽድቅ ስራ የግል ነው። ገባሽ? እሱም እኔም ቢንከባከበኝ ቢያከብረኝ ቢወደኝ እግዚአብሔር እንደሚያዘው ቢያደርግ ይጸድቅብኛል በእኔ ግን አያጸድቀኝም። እሱ ያንን ማድረጉ ለኔ ለጽድቅ አይሆነኝም። ገባሽ? ለሱ ለጽድቅ ይሆናል። እኔ ለሱ በማደርገው ለኔ ለጽድቅ ይሆነኛል። ግን ጻድቅ አላረገው። ትክክል። እሱም እኔን ጻድቅ አያረገኝም። ነፍስ የየግል ነው። ሁለታችንም በየራሳችን ስራ ነው የምንጠየቀው። እኔ የምሄድልህ የምጸልይልህ ምናምን እኔ ጻድቅ ያደርገኛል። ምናልባት በስጋ ሊጠብቀው ይችላል። በመንፈስ እግዚአብሔር መንፈስ ቅዱስን ሊጠብቀው ይችላል። ጻድቅ ግን አላረገውም። ስለዚህ ነፍሳችን የየግላችን ናት። አንተም መሄድ አለብህ፣ ጊዜ መስጠት አለብህ። እኔ በመሄዴ ቢጸድቅ ደስ ይለኛል። እኔ ጾሜለት ጸልዬለት ቤተክርስቲያን ሄጄለት ቢጸድቅ ደስ ይለኛል። ግን እንደሱ አይደለም ጽድቅ። በነፍስሽ ትጠየቂያለሽ። እሱም የፈለገ መልካም ቢያደርግልኝ እኔ ያንን መልካም ስራ ካልሰራው ስለሱ እኔ አልጸድቅ ብዬ ስለማስብ ነው። በእኔ እንዳይመካ ወይም ደግሞ የራሱን ስራም ችላ እንዳይል ማለት ነው። እሺ እናቴ